ዛሬ እንግዲህ የበአል ድባብ አሳያችኋለሁኝ። ፋሲካን እንዴት እንዳሳለፍኩኝ፣ እንዴት ምን እንዳደረግኩኝ እያንዳንዱ ነገር ዛሬ እንግዲህ በአጭሩም ቢሆን ቀጨብ አድርጌ ያሳያችኋለሁኝ። አዲስ ቤት ነው አይደለ የማሳያችሁ? ከዚህ በፊት ያያችሁት አይመስለኝም። እንግዲህ የት እንደሆነ ገምቱ። ቪዲዮን ደግሞ ላይክ፣ ሼር፣ ኮመንት አድርጉ። የበአል ድባብ ደግሞ በገጠር አብረን እናሳልፋለን ማለት ነው። ያለውን ድባብ አሳያችኋለሁኝ። አብራችሁኝ ሆኖ ቪዲዮን ላይክ ሼር ኮመንት ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። ሁሌ ደግሞ ቪዲዮ ስለቅ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ዛሬ እንግዲህ የገጠር ድባብ ነው ማሳያችሁ። የምር ብዙዎቻችሁ እርግጠኛ ነኝ ይህን ነገር ትናፍቁታላችሁ ማለት ነውና አብራችሁኝ ሁኑ እስከ ፍጻሜ። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁልኝ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ፣ ሰላም ነኝ። ሰላማችሁ ብዝት ትረፍረፍ ይበልልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ቪዲዮን ከወደዳችሁት ላይክ በማድረግ እንግዲህ ጀምሩ፣ አበረታቱኝ። ሁሌ ደግሞ ቪዲዮ ስለቅ በመጀመሪያ እንዲደርሳችሁ ከፈለጋችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። አብረን እንግዲህ ዛሬ የገጠር ድባብ የፋሲካ በዓልን እንዴት እንዳሳለፍን አሳያችኋለሁኝ። አብራችሁኝ ሁኑ ውድ ቤተሰቦቼ። እንግዲህ እንኳን አደረሳችሁ ብያለሁኝ ቢያልፍም ማለት ነው። ያው እንግዲህ ዳግመ ትንሣኤ እስከሚወጣ ድረስ ወይም ደግሞ ባለ 50 እንትን እስከሚል ድረስ ያው ፋሲካ ነው፣ ፋሲካችን ነው። ስለዚህ እንኳን አደረሳችሁ። ዛሬ እንግዲህ እንቅጩን ስነግራችሁ በባሌ ቤተሰብ ጋር ማለት ነውና እናት አባቱ ቤት ሄድን ማለት ነው። ቅድም እንዳሳየዋችሁ መንገድ ላይ እየሄድኩኝ በትንሹም ቢሆን ቀርጬላችኋለሁኝ። ከዛ ደግሞ ወደ ቤት ሄድኩኝ ማለት ነው። ምን ቀን መሰላችሁ? ቅዳሜ ቀን ነበር የሄድኩት። ከዛ ቤት ያለውን ነገር አስተካክለን ቤት አጸዳተን ምናምን ከዛ በኋላ ደግሞ ያው መጀመሪያ እንጀራ ጋገርኩኝ። ከዛ በኋላ ደግሞ የተለያዩ ነገሮችን እንሰራለን። በዛው ደግሞ ትንሽ ትንሽ እያደረግኩኝ ለእናንተ እያሳየኋቸው ነበረ። እኔ እንግዲህ እዚህ ጋር ላቀች ነው እኔ የምጋግረው የነበረው በላቀች ምጣድ። እዚህ ጋር ደግሞ ጭሱ ጥንብስብሱ ወይኔ ፈጣሪ ሆይ። በተለይ እግዚአብሔርን እኔ ያደግኩት ገጠር ነው፣ ግን ለእንትን አይደለም ለቅንጦት አይደለም። ግን እናቶቻችን በተለይ ደግሞ እንጀራ ጋግረው ቅዳሜና ሐሙስ ምናምን ወይም ደግሞ ሐሙስና እሁድ የሚሸጡ ሰዎች አሉ እንደዚህ ጋግረው ማለት ነው። እና እኔ ለነሱ አዘንኩላቸው። ምክንያቱም ጭሱ ጭስ አይደለም፣ በዚህ እንትን ትላላችሁ መልሶ ይጠፋባችኋል። በቃ ብዙ ነገሮች አሉ እና ብቻ ግን እግዚአብሔር የተመሰገነ ይሁን። እና በጣም ፈታኝ ቢሆንም በዛ ላይ ደግሞ እኔ ስጋግር ቆሜ ነው፣ እዚህ እንትን ላይ ላቀች ላይ እኔ ስጋግር ቆሜ ነበረ መጋግረው። እዛ ደግሞ ቆሜ ስጋግር የለም ላይና ታች ማለት ነውና የባለቤቴ እናት ደግሞ እንዴ ቁጭ ብለሽ አትጋግሪም እንዴ ምንድነው እዚህ ቆመሽ ምናምን መጋግር እያሉኝ እያሳቁኝ ነበረ። ኧረ ማዘር እኔ አልችልበትም፣ አይ አንቺ ላቀችን እንትን ብለሽ ምናምን እያሉ እያሳቁኝ ነበርና ከዛ እንደምታዩት እንግዲህ ጋግረን በዚህ መንገድ ያምር ነበረ ማለት ነው። እንግዲህ በጣም ደስ ይል ነበር። ያው ፈታኝ ቢሆንም ጥሩ ነበረ ማለት ነው። እንግዲህ ሙያዬ መጀመሪያ ጊዜ የባለቤቴ እናት አይተውልኛል። ከዛ ደግሞ ሽንኩርት ከተፋ ገባን፣ ሽንኩርታችንን ከታተፍን። ከዛ ደግሞ አሁን ወደ ቁሌት እንሄዳለን። ቤታችን ከሆነ አጸዳተን ፎ አድርገን ጨርሰናል። በቃ እያንዳንዱ ነገር ዝግጁ አድርገናልና ከዛ መጀመሪያ እንግዲህ በዚህኛው ነው የምንጠብሰው ብለን በዛ በትልቁ እንትን ይጠበስ ሲሉን አይ ይህኛው ቶሎ እንትን ይለልናል ብለን በዚህኛው ጠባብሰን ምናምን ነገር ቅዳሜ ቀን እንግዲህ ከሰዓት አካባቢ ነበረ። ያው እንግዲህ ሌሊት አካባቢ ነው የሚታረደው እንትን ዶሮ ማለት ነው። ስለዚህ ከዛ በኋላ ደግሞ እሱን ቁሌቱን አቁላልተን ምን ብለን አስቀምጬ ትቼ እንግዲህ ማታ ነበረ ይህንን ስቀርጽላችሁ ወደ 1 ሰዓት ምናምን አካባቢ ነበረ እና ጭልም ብሏል ቤቱ ማለት ነው። እና ማብራት የለም ምናምን እንዳያችሁት ነበረ። ከዛ ደግሞ በነጋታው ደግሞ እንደዚህ በጣም ያምር ነበረ ግቢ ውበቱ፣ የቤቱ አቀማመጥ ምናምን በጣም ነው ደስ የሚለው የነበረውና ከዛ ጠዋት ላይ ነበረ ማለት ይህንን በመሃል ያስገባሁላችሁ ያንን በእሁድ ቀን ጠዋቱ ነበረ። ይህንን ደግሞ ከዛ ቁሌቱን ምናምን ያን ሌሊቱ ወደ 7 ሰዓት ነው 8 ሰዓት አካባቢ እንደዛ ይሆናል። በቃ ቢያንስ 8 ሰዓት አካባቢ ይሆናልና ከዛ ያኛውን ወደዚህ ገለበጥን። ማዘር ደግሞ የሚወዱት በዚህኛው ሲሰራ ነው።
ከዛ እንደዚህ ሰራርተን ምናምን ጨራረስን። ከዛ ደግሞ በነጋታው ጠዋት ላይ እንደምታዩት ያኛው ቤታችን ምን ነው ምናምን አምጥተን እንደዚህ ደግሞ ወለሉ ተቀይሮለት እንዲህ አምሮበት ፏ ብትን አድርገነው ከዛ ያው እዚህኛው ላይ እንግዲህ ቡና መጠጣት አለብን ብለን እኔ ደግሞ ቆይ የተወሰነ ልቅረጽ ምናምን ብዬ እህቴ ነበረች እሷ ደግሞ ቡና እያፈላች ነበር። እኔ ደግሞ እንግዲህ የተለመደው ቀረጻዬን ላካሄድ ብዬ ወደ ቀረጻዬ እሄዳለሁ ብያት እንግዲህ እየቀረጽኩላችሁ ነበረ። በነገራችን ላይ ቶንሲል ይሁን ጉንፋን ይሁን ይዞኛልና ስለ ድምፄ ጥራት ይቅርታ ጠይቃለሁ ማለት ነውና ጥራት ስለሌለው በጣም ይቅርታ። እንግዲህ በዚህ መንገድ በጣም ደስ በሚል ሁኔታ እንደዚህ ፎ አድርገን አመት በዓል መስለን በጣም ደስ በሚል ሁኔታ ዋልን። በጣም ነው ደስ የሚል ነበር። እኔ የዚህ የዘንድሮ እነሱ ጋር ማክበሬ ደግሞ ለኔ በጣም ይለይ ነበረ። ምክንያቱም እኔ ብዙን ጊዜ ያው እዛ ሲሄድ አልቀመጥም ቶሎ ወደ ቤት እመለሳለሁ ምናምን ነገር ግን በዚህኛው ዙር ደግሞ ቅዳሜ ቀን ጠዋት ሂጄ እሁድ ቀን ሰኞ ቀን ወደ ከሰዓት አካባቢ ነው የመጣሁት እና እንደዚህ ቆይቼ አላቅም ነበረ ማለት ነው። እኔ በቃ ወደ ቤት ቀልጠፍ ብሎ መመለስ ነው የምወደው ማለት ነው። በቃ እኛም ቤት ሄድኩኝ እነሱም ጋር ሄድኩኝ በቃ ማለት እዛ ብዙ ጊዜ መቀመጥ አልወድም በቃ እኔ አላቅም ለምን እንደሆነ ማለት ነው። እና ቀልጠፍ ብዬ መውጣት ነው የምፈልገው ማለት ነው። እና ከዛ በኋላ ደግሞ የሆነ እንግዳ ሊመጣ ነው ተብሎ ቡና ቆይ ተባልኩኝና ከዛ ለምንድነው ይቺን ቡና እየቆላው አንዳንድ ነገር ማላወራችሁ ብዬ ለብቻ እያወራው ነበረ። ግን ሳስበው ደግሞ ስሰማው ድምፄ የእንትኑ የምጣዱ ድምጽ ነው አብዛኛው ማለት ነውና ጎላ ብሎ ደግሞ አይሰማም እላችኋለሁኝና ስለዚህ እናንተ አመት በዓል እንዴት ታሳለፋችሁ እየታሳለፋችሁ? እኛ ጋር እንግዲህ እንዳሳየኋችሁ እንዲሁም ደግሞ አሁን እያሳየኋችሁ ባለው መንገድ አሳልፈን ነበረ። ብዙ ድባቦች ነበሩ። ግን ያው በተወሰነ መንገድ በትንሽ ትንሹም ቢሆን እየቀረጽኩላችሁ ነበር። ያው ሙሉ ነገሩን እንትን አላልኳችሁም። ክትፎ አላሳየኋችሁም። ቆጮ ሲጋገር አላሳየኋችሁም። ብዙ ነገር ነበረ። ግን ያው እንግዲህ ምንም ማድረግ አልችልም። ገጠር ላይ ደግሞ ያው እንትን የለም ማለት ነው። ማብራት ስለሌለ ስልክ እየዘጋብኝ ነበረ ማለት ነው ውዶችዬ። ብቻ በጣም ደስ በሚል ሁኔታ አከበርን እላችኋለሁኝና እኔ የመጀመሪያ ጊዜ ደግሞ ፋሲካን በጣም ደስ ብሎኝ እጅግ በቃ ውስጤ አምኖበት ደስተኛ ሆኜ አብረን በቃ እዛ ከቤተሰብ ጋር በጣም ደስተኛ ሆኜ ያከበርኩበት ጊዜ ፋሲካ ቢኖር እነሱ ጋር በዚህኛው አመት ነው ማለት ያኛው አመት ላይማ እየተደበቅኩኝ ምናምን ነገር ነበረ። ብዙም ከማዘርም ጋር ይናክል ብዙም እንትን አንልም ነበረ። ያው ፍራቻ ምናምን ነገር ይኖራል። እንግዲህ ቀና ብላችሁ ምናምን ማየት ነገር አይኖርም። በቃ የሆነ ሽምቅቅ እያላችሁ ነበር። በዚህኛው ዙር ደግሞ እንግዲህ ተዋሃድኩኝ እላችኋለሁኝ። ቡና አቆላሌ እንዴት ነው ሲቀዳ ደግሞ የዶሮ አይን ነው የሚመስለው ማለት ነው። እና የምሬ ነው የምላችሁ በጣም ምርጥ አድርጌ ነው የቆላሁት። እንግዲህ እንደምታዩት ብዙም ሳያርብኝ ብዙም እንትን ሳይልብኝ ማለት ነው። እና በጣም ደስ ይል ነበረ። በነገራችን ላይ ቤቱም እንዳያችሁት እንግዲህ ፎ አድርገነዋል። ሀሳብ አስተያየታችሁ ደግሞ አስቀምጡልን። ከዛ በኋላ ደግሞ እሁድ ከሰዓት ደግሞ ጉባኤ ነበረ። እዛ ሄድን አብራችሁ የሞተልኝ ኢየሱስ ነው ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ስለሌለኝ የምከፍለው ስጦታዬ ምስጋና ነው። ጨለማዬን አስወግዶ ያበራ
እግዚአብሔር ይመስገን እንግዲህ ፕሮግራሙን በዚህ መንገድ እንግዲህ ተካፍለን ባሉካውም እዛ እያገለገሉ ነበረ መምህራችን ማለት ነውና ከዛ በኋላ እንግዲህ ወደ ቤት እየተመለስን ነው። እጅግ በጣም ደስ ይል ነበረ። ማርያምን በቃ ከምነግራችሁ በላይ እኔ በጣም ደስ ብሎኛል እላችኋለሁኝና እኔ እንደዚህ ከቤተሰብ ጋር ነው ያሳለፍኩት። እናንተ እንዴት አሳለፋችሁ? እንዴት ነበር እናንተ ጋር ማለት ነውና እስኪ እናንተ ጋር እንዴት እንዳሳለፋችሁ በኮሜንት ላይ አስቀምጡልኝ። በተረፈ የዓመት ዓመቱ በሰላም በጤና ያድርሰን እላለሁኝ። እግዚአብሔር ይመስገን ስለ ሁሉ ነገር እግዚአብሔር ይመስገን ክብሩን ይውሰድ። የዛሬ ዓመት በሆነ ነገር ደስ ሳይለኝ ነበር ያከበርኩት የነበረው። ዘንድሮ ደግሞ እጅግ ከምነግራችሁ በላይ ውስጤ በጣም ደስተኛ ሆኖ ከቤተሰብ ጋር እንደዚህ ፏ ብዬ አክብሬያለሁና እግዚአብሔር የተመሰገነው። እግዚአብሔር የተሻለ ቀን ያመጣል የሚባለው እውነት ነውና እኔም አይቼዋለሁኝና ውዶችዬ ውድ ቤተሰቦቼ እንግዲህ የ2017 የፋሲካ በዓል በእንደዚህ ሁኔታ አክብሬያለሁኝና እግዚአብሔር የተመሰገነው። በተረፈ በሌላ ቪዲዮ እስከምንገናኝ ሰላም ነው። ላይክ ሼር ኮሜንት አድርጉ። ሰላም